በቅርቡ እኔ ብቻ ነው እንዳታስቀጽፊኝ እዚህ ያብሎችን ነገር እያወራን ሌላ ጋር ነው የሚሆነው። ማን አለ ሚት ያላረገ የተሰወራል እንዴ? ዮኒ ሰላም ብለናል። ሰላም ናችሁ? አለን እግዚአብሔር ይመስገን። ሁሉ መልካም ሁሉ መልካም መልካም። የሆነ አንድ መረጃ ልነግራችሁ ነበር ቪዲዮ አይቼ የሆነ ተመስለኛል። እሺ ንገረን። እሺ እፎይ ከ15 ቀን በኋላ ወደ አገልግሎት ይመለሳል ብላ የሚል አይታችሁት ከሆነ ቪዲዮን እሺ ናኑ ምን ታያለሽ ትላለህ? ናኑ ቀጥይ። ማን የሰራው ቪዲዮ? የሆነ የማውቀው ልጅ ነው፣ ክርስቲያን ልጅ ነው። ብዙ ጊዜ እንደዚህ ይሰራ ነበር። እኔም እፎይ ነኝ ምናምን እና አሁን ሪፖስት አድርጌዋለሁ ዩት ቪዲዮን። እውነት ከሆነ ደስ ነግራችሁ መጣሁ። አዎ በቅርቡ መምጣቱ አይቀሬ ነው። ያው ነገሮችን ትንሽ ማስተካከል ምናምን ስለዚህ ግን ማን የፖስተው ቪዲዮውን ነው? ሄዲ ነው ታውቁታላችሁ። እንትን እኔ ቪዲዮ ላይ ግቡ። እኔ ስልክ ላይ እሱ አሁን አንተ አለበት እስኪ ቆይ ኖርማሊ ደህና ነው በጣም ግን ላይቭ ይገባል ምናምን ፍጥነታቸው ገርሞኝ ነው። አንተ ጋር ስገባ እኮ አላገኘሁትም። እንትን ላይ በቃ ሪፖስት አድርገዋለሁ። ሰው ወጣ በቃ እዛ ታዩታላችሁ። እና ከዚህ ያሉት ደግሞ 80 ምናምን ሰው ሙስሊሞች ላይ እንዳይገቡ ምናምን ብትነግሯቸው አልፎ አልፎ ማለት ከዛ እየሄዱ ግራ ከሚገቡ የሚጠይቁትን ከዚህ ቢጠይቁ። ወይኔ ስንት ዓመታችን ድክም ያለን ነገር እኮ ነው። የሰለቸኝ ነገር ነው። እኔ እግዚአብሔር በሚያውቀው አንድ ነገር እኔ ለክርስቲያኖች በጣም የምመክረው ክርስትናችሁን እወቁት። መጀመሪያ ቢጊኒንግ ይኑራችሁ። በቃ ምንድነው ጅማሮ ወይም ደግሞ መሰረት ይኑራችሁ። ክርስትናችን ላይ መሰረት ካለን በእርግጠኝነት አንጠፋም። ስለዚህ ሌላም ይዘን አንጠፋም። ያንን ሳናግን በደመ ነፍስ የምንገባ ከሆነ እኛም ጠፍተን ሰው እናጠፋለን። ያኔ ወደ ጥልቁ መወርወር የሚቀል ይሆናል ማለት ነው። የወፍጮ ድንጋይ በጀርባችሁ ታስሮ ወደ ውቅያኖስ ብትወረወሩ ይሻላል የሚለውን ነገር ራሳችን ላይ አናምጣ። ምክንያቱም እኛ ካላወቅን እኛ ካልተረዳን ሆይ ለምን እንገባለን? መግባታችን ምንድነው ጥቅሙ? ካልመለስን የሚሄዱበትን ሐሰት መሆኑን ካላሳየን የማያስወሩን ከሆነ እኛ አሁን ለምሳሌ እና እንደው ህሊና ያለው ሰው እዚህ ጋር 89 ሰው በደንብ አስተውላችሁ እውነት ለመናገር እኛ ጋር ሲገቡ ሙስሊሞች ሲገቡና እኛ ሙስሊም ቤት ሲንገባ እኩል ነፃነት ሰጥተው ያስወሩናል? እንደ የፈለገ ቢሆን ያን እኮ የተባለውን ጥቅስ እኮ ወደ ላይ ከፍ ብላ አንብበው ዝቅ ብላ አንብበው እኮ ሲባሉ ያደርጋሉ እኛ እንደምናደርገው። እሺ እነሱ እንደሚያዩት እኛ ተፍሲር እንደምናይላቸው ሁሉ እነሱ እኛን አንድምታ ያውሉናል። ስለዚህ እንደው ይሄንን ብትረዱ መልካም ነው። እኔ እና ደግሞ ዮኒ ይሰማ ነበር እኮ ስልክ ይዤ ነው በዚህኛው ስልክሽ እና ናገባ ታምረኛው ሰላም ብያለሁ። ሀቢብና ወይኔ ያላችሁ ግን ሰላም እህት ወንድሞቼ እንዴት ናችሁ? አለን እግዚአብሔር ሁሉ መልካም ነው። እግዚአብሔር ይመስገን። የኔ ውድ ወንድሞች እህቶች እግዚአብሔር ይዋርካችሁ፣ የቆማችሁለት ይቆምላችሁ። አሜን አሜን። እግዚአብሔር አምላክ ይጠብቃችሁ። ሌላ ምለው ነገር የለኝም። መቼም ከእግዚአብሔር በታች ሰው ጠብቆ አያድናችሁ እና ምለው ነገር የለኝም። ግን አንዳንዴ እኔም እያየሁ ነው። ምንም አያውቁ ብቻ ሲሰደብ ሲሰሙ በንዴት የሚገቡ ወይንም ደግሞ እዛ ሲሰሙ አጋጣሚ ይስቧቸውና ገብተው ያልሆነ ነገር ውስጥ ገብተው የሚወጡ እህቶች ወንድሞች አሉ። ግን እኔም አንድ ቫይራል የወጣ ቪዲዮዎችን የራሴ ተናድጄ ገርሞኝም ውሸት ነው አውቃለሁኝ፣ ግን የሆነ አደራረጉ ምናምን ብዙ ሰው ያሳስጣል ብዬ ያሰብኩበት እኔም እነ ልደት ጋር ገብቼ ጠይቄያለሁ። እንደገና ዩቲዩብ ላይ ቪዲዮ ሰርቶ በስርዓት የመለሰ ልጅ አለ ከኦርቶዶክስ። እንደዚህ አይነት ነገሮች ያሳስታሉ እና ይህን ስታዩ ታስተምሩበት እላለሁ እህት ወንድሞቼ። ይቅርታ ከተሳሳትኩኝ። ልክ ነሽ። እሺ ቤሊ
እስካሁንሽ ነው ሚስጥርሽ እንዳይወጣ ነው የሚባል እና ምንድነው እኔ አንድ ነገር በጣም መረዳት ነበር። እግዚአብሔር ይመስገን እንኳን ለዚህ ዘመን እውነት እንድናይ እውነት እንዲወጣ ባለበት ዘመን ላይ ያደረሰን ማለት እንፈልጋለሁ። ክርስትና የፈተና ህይወት ነው። ይሄን ሁላችንም የምናውቀው ነገር ነውና ከዛ ሲቀጥል ክርስትና ዝቤስት ስለተሰደበ ቅዱሳን ስለተሰደቡ ቤተክርስቲያን ስለተሰደበች ብለን ገብተን ያለ ዕውቀት ምንም ልናደርግ አንችልም። ምክንያቱም ክርስትና የፈተና ህይወት ስለሆነ ክርስቶስ ያን ሁሉ መከራ ለኛ ሲከፍል ማንም የሚያገዘው አካል የለም። ከመከራው እስኪ ቆይ እኔ ስድስቱን ግርፋት ሊያዝልህ ያለው የለም። እኔ እስኪ ቆይ እኔ ላይ ይተፋ አንተ ላይ ይተፋብህ ያለው የለም። ክርስትና እንደዛ ሆኖ ነው የሚያብበው፣ በመከራ ነው የሚያብበው። እዛው የሚሳደቡበት ቤት ላይ ራሱ በእርግጠኝነት እነሱን እያዩ ብዙዎች ወደኛ እየመጡም ስለሆነ ማለት ነው። ስለዚህ ይህንን ለመረዳት ደግሞ እዛ መግባት የለብንም። እኛ ካልገባን አንድ ነገር ልንገራችሁ። ለምሳሌ በጣም ገጠር ላይ ሂደሽ ቲያትር ቤት ብከፍች ላይልሽ ይችላል። ተይውና ፒዛ ቤት ብከፍች ለምሳሌ ገጠር እርሻ ምናምን በእርሻ የሚተዳደር ህዝብ ላይ ፒዛ ቤት ብከፍች ላይ አይገዛሽም ወጥቶ፣ ምክንያቱም ተጠቃሚው እዛ ስለሌለ። እኛም እነሱ ቤት ካልሄድን እንደፈለጉ ቢለፈለፉ ሰሚ ስለሚያጡ ኢሚዲየትሊ ራሳቸውን ነው ጥለው የሚወጡት። ውሸታቸውን ብቻ እኛ ማጋለጥ ነው አንድ። ሁለተኛ እዛ ላይ የሚነሱን ብቻ ሳይሆን የሚያነሷቸው ነገሮች ቶታሊ ይታወቃሉ። የነሱ ነገር ስላጠፋንባቸው እነሱ የሚከሱባቸው የሐሰት ክሶች፣ ትርክቶች ይታወቃሉ። ግን እኛ እውነትን ይዘን እዚህ ሁነን ለነሱ ለሚመጡት እድል እየሰጠናቸው እኛ ጋር እየተወያዩ ይቀጥሉ። እዛ ሄደን ስለማያወያዩ ማለት ነው፣ በስነ ስርዓት እድል ስለማይሰጡን። ልክ እንዳልኳችሁ እኛ እነሱ ሲመጡ እስከ ሐዲስ እስከ አስባበል ነዙል እስከ ተፍሲራት ሁሉ እንገባለን። ያንን ጭምር ገብተን ነው የምናሳያቸው ምን ተብሎ እኔ በራሴ እንዳልወስነው። ልክ እነሱም ሲመጡ እኛ ስንገባ ደግሞ እነሱ ይሄን አያረጉልንም። ምን አያረጉልንም? መጽሐፍ ቅዱስ የቤተክርስቲያን መጽሐፍ እንደመሆኑ መጠን ቤተክርስቲያን ምን ብላ ይሄን ቃል ፈታችሁ የሚለውን እውልኝ ስታያቸው አያውላችሁም። አንድምታ አያውላችሁም። አንድምታ ቀርቶ አውድ ጠብቀው አያነቡልንም። ስለዚህ ያንን የማያረጉ ከሆነ ያም ማይሆን ከሆነ ምንድነው የሚሆነው? እነሱ ጋር እውነት የላቸውም፣ መቋቋም አይችሉም። ክርስትና እንደዚህ ይላል ብሎ ለመክሰስ ቤተክርስቲያን ምን ትላለች የሚለው ማየት ግዴታ ስለሚሆን፣ እስልምና ምን ይላል የሚለውን ለማየት የእነሱን ቁርአንና ሐዲሳት ተፍሲራት የማየት ግዴታ ስላለ እሱን እያየን ነው እኛ የምንሄደው። በራሳቸው በሚያምኑት ነው የከደኑትን ነው የገለጥነው እንጂ ስለተጻፈ ብቻ እንድንቃል አንላቸውም። እያያችሁም ስለሆነ ማለት ነው። እፎይም የሚያደርገው ይሄንን ነው። ይሄው ሐዲስ ላይ እንደዚህ ይላል ለምሳሌ ገባለህ ቢለኝ የፈለኳትን ሴት ማግባት አልችልም። ለምን? እኔና ያቺ ሴት ፍቃደኛ ካልሆን ቤተሰቦቻችን እንኳን ፍቃደኛ ቢሆኑ ቤተክርስቲያን ስለማትድር ከቤተክርስቲያን ውጭ ደግሞ ጋብቻ ብለን ስለማንሄድ ማለት ነው። ስለዚህ ቤተክርስቲያን ምንድን ነው የምትለው? ሁለቱም ተጋቢዎች ፍቃደኛ መሆን አለባቸው። ኢቭን የእድሜ ገደባቸው ቢያንስ ቢበዛ በመሃላቸው ጋፕ ሊኖር የሚችለው ማክሲመም 10 ዓመት ነው። ያንን ነው የምታስቀምጥልን እንጂ 50 ምናምን ዓመት ሁኜ እኔ 6 ዓመት ልጅ ወይም የ9 ዓመት ልጅ ላገባና አብሬ ያልተኛ አልችልም። ቤተክርስቲያኔን አትፈቅድም። ለምን? ህግ ስላላት ማለት ነው። ያንን ገብታችሁ ውስጣቸው ያንን ነገር አያው። እነሱ ጋር ግን ያ የለም። የነሱን የተደበቀ ነገር ግን እኛ መግለጥ ነው ያዝነው ማለት ነው። እና ክርስቲያኖች እባካችሁ ሙስሊም ቤቶች እየገባችሁ የሐሰት ነገርን አትስሟቸው። እንደፈለጉ ይሳደቡ፣ እንደፈለጉ ያንቋሹ፣ እንደፈለጉ ነገር ለምን እነሱ ካልሰለቻቸው ገንዘባቸውን እያወጡ እኛ እናሳትምላቸዋለን። ለምን ሲያቃጥሉ አይውልም? ተዋቸው፣ አትዋቸው። ያኔ ራሳቸው ይቆማሉ ማለት ነው። እና እንደዚህ ብናደርግ መልካም ነው እላለሁ። ይቅርታ ስላስረዘምኩባችሁ። ልክ ነህ ወንድሜ። ይቅርታ በትምህርታችሁ ላይ ጣልቃ እንዳልገባ እንጂ አጋጣሚ ሆኖ መጽሐፍ ቅዱስ አይቃጠል ብለው ስም ባልጠራም የኛ ወንድሞች እህቶች እየተናገሩ እያለ አጋጣሚ እየሰማኋቸው ነበር። ግን ማታ ላይ ምን ብሎ መጣ? ሌላው በእግርህ ረግጠዋል። እኔ እኮ ባልሰማ አይገርመኝም ነበር። በእግሩ ረግጦታል ብሎ ይሄው ቪዲዮ ጠፍቷል ምናምን እየተከራከረ በጣም እኔ እንጃ ይህን ያህል ውሸት ምን ነው? ሲቀጥል ቤታቸው እናንተ ስትሄዱ አንተ ያስከው ቤተ እንትን ነው መጽሐፍ ቅዱስ ነው፣ እነሱ የያዙት ቁርአን ነው። ግን
እነሱ የሚፈልጉት እነሱ የሚሉትን እንድደግሙ ነው እንጂ የእኛን እንድታነቡ አይፈቅዱም። ካነበባችሁ ሚዩትን የሚያደርጉ ወይም ይወረውሯችኋል። ይሄ እንዴት ነው? ይህንን ልንረዳ ይገባል ብዬ አስባለሁ እኛ ኦርቶዶክሳውያን። በተረፈ ከተሳሳትኩ ይቅርታ እህት ወንድሞቼ። እሺ ሶሪ በጣም ጣልቃ ገባው በመሀልና ሀቢቡ መጣ እንዴ 98 ሰዎች ማነው ዮኒ ሪፖስት ያደረገው ልጅ ቤት ገብታችሁ እንደውም ከቻላችሁ ሪፖርት አድርጉ። አታች ያደረጋቸው ዩዘር ኔሞች የፎይ አይደሉም። የዛሬ ሳምንት ይመጣል አለ ቤቱ ነሻል ዮኒ እየሰማ ነው አይደለ? ባይዘው አንድ ነገር አንደኛ ማንም ሰው ስለ ፎይ እየፖሰቱ ያሉት በቃ ሌቦች ናቸው። የነሱ ፎሎወር ችግር ነው እንጂ የምንም ጉዳይ አይደለም። እፎይ ዛሬም ሊገባ ይችላል፣ ነገም ወደፊትም ሊገባ ይችላል። አዲስ መረጃ ካለ ቻናል አለ፣ ቻናሉ ላይ ይነገራቸዋል። እፎይ ስላሉ ብቻ እየሄዳችሁ እንትና ትበሏቸው። ሲቀጥል ዮኒ ሪፖስት ያደረግከውን አጥፋው፣ ከቻላችሁ ሪፖርት አድርጉ። ግን የሱ ቤት ላይ ሄዳችሁ ማግኘት ትችላላችሁ ልጁን። ከስር ራሱ ሜንሽን ያደረጋቸው የራሱ አካውንቶች ናቸው ጋይስ፣ ገብቷችኋል? በሱ ስም የከፈታቸውን አካውንቶች ነው አታች ያደረገው። ስለዚህ እንደዚህ አይነቱ ሌባ እንደውም ሪፖርት በማድረግ ማጥፋት ነው ያለብን። ላይክ እዚህ ላይቭ ላይ ሲወራ የሆነ ወሬ ምናምን ይሰማል፣ ዘን ያን ወሬ ነው ወጥቶ የሚያወራውና ከታች ፎሎ እያስደረገ ስለሆነ በሱ ስም እንደዚህ በፎይ ስም ምንም ነገር እንዳትሸወዱ። ቻናል ላይ እኛም ፖስታለን። አንድ እሱ ነው። ሁለተኛ ደግሞ እዛው ጋር በጣም እንድትረዱ የምፈልገው እዚህ ጋር ያላችሁ ልጆች ስለ እፎይ ማንኛውንም ነገር መረጃ ከፈለጋችሁ ወይ ዓለም ትለቅላችኋለች፣ ወይ ማማዬ ትለቃለች፣ ወይ ናኑ አለች፣ ወይ ደግሞ ዴቫ አለ። እንደዚህ ወንድሞች አሉ። የምታውቋቸው ወንድሞች ብቻ ሲለቁ ያን ነገር አክሴፕት አድርጉ። ከዛ ውጭ አይደለም ሌላው እኔ ብለቀው እኔን አክሴፕት እንዳታረጉ ማለት ነው። ወይ እኔ ያለች እዚህ ጋር እነሱ ካረጉት በኋላ ነው ወደ ሌሎች ሊዳረስ የሚችለውና በእነሱ መጀመሪያ ስሙ ማለት ነው። እነሱ የሚያረጉትን ብቻ መጀመሪያ አክሴፕት አድርጉ። ከዛ ውጭ ማንም ቢለቀው ይሄው እፎይ በዚህ ቀን ይገባል ምናምን፣ እፎይ ዛሬም እንዳለችው አሁንም ሊገባ ይችላል። ግን ማስተካከል ያለበትን እያስተካከለ ስለሆነ፣ ማስተካከል ስላችሁ ትምህርቶችን ምኖችን ሴትልድ እያደረጋቸው ስለሆነ ማለት ነው። ሌሎች ብዙ የሚሰሩ ስራዎችም ስላሉ እነዛን እያስተካከለ ስለሆነ፣ ስለዚህ በዛ ተረጋግታችሁ እንትን በሉ። ሁላችሁም ግን በጸሎት አስቡት። በተለይ እስልምና የሚሰሩ እህት ወንድሞችን በጸሎት አስቡ። ያው እናቃለን ለሀገርም ለዓለምም ሁሉ ሰላም ሁሌ ቤተክርስቲያናችንም እኛም ከቤተክርስቲያናችን የተማርነውን እንደምንጸልይ እናቃለን። ግን ሜንሽን እያደረጋችሁ ደግሞ ወንድሞችን እህቶችን በጸሎት አስቡ። እግዚአብሔር አምላክ ሀገራችንንም ሁሉ ሰላም እንዲያደርግልን የጠፉትንም ወደ እውነት እንዲመራቸው በጸሎት አስቡ። ይሄን ማለት እፈልጋለሁ እኔ ጋር ማለት ነው። ናኑ ሀቢቢ አለ አላችሁ። ናኑ ግን የመሲሁ ዝተኝታ ነው እንዴ? ቀጥይ ታምረኛው። እሺ በቃ እናንተ አስገቡን። ልውረድ ከታችኝ እሰማለሁ። ካጠፋው ይቅርታ ወንድሞች። እግዚአብሔር አምላክ ይጠብቃችሁ። የእውነት ዙፋን ይሆናችሁ እሱ። እኔ ሌላ ምንም ምለው ነገር የለኝም። ይቅርታ ሁኔታችን ችግር የለውም። መረ ቁጭ በይ አታስብ። ሙስሊሞች ካላችሁ እሺ፣ ሰላም ናችሁ? አለ ሀቢቢ ብራዘር ያኛው እስቲ ቆይ እንትን ምንድነው በእስልምና የሚደረጉት አንድ ነገር የቀደሙን ባይዘው ያስፍተን እንሄድበታለን። እሺ ለምንድነው ያስጠቡት የሚለውን ነገር ይሄን ነገር ሙስሊም ሴቶች ቢገቡ ደስ ይለኛል። ምክንያቱም ይሄ እነሱ የሚመለከት ስለሆነ ኢቭን ደግሞ አስባብ ኑዙሉን ስናየው ደግሞ የከፋ ነገር አለው ጋይስ። እና እስቲ አሁን በሳይ ሙስሊም ላይ ደግሞ ዳይፍ ነው ማለት ጀመሩ፣ መቅጠፍ ጀመሩ። እኛ ምንም ማድረግ አንችልም። እንግዲህ አሁን ላይክ ያለውን ነገር አምናችሁ ማትቀበሉ ከሆነ እኛ ምንም ልንረዳችሁ አንችልም። እና ኤኒዌይስ ሙስሊሞች ሲገቡ አንተስ ከዛ እንትን በል እሺ ሀቢቢ። ከታች ሙስሊሞች ካላችሁ ግን ግቡና ላኩና ጥያቄያችንን ብትመልሱልን፣ ከዛ ጥያቄያችንን ከመለሳችሁልን በኋላ ደግሞ እንወያያለን። ኑ ግቡ ካላችሁ ማለት ነው። በተለይ እህቶች ሙስሊም እህቶች ብትገቡ መልካም ነው። ከእናንተም ጋር ስለሆነ ዳይሬክት አታች የሚሆነው ማለት ነው። እንዳላችሁ ምንድነው
አሁን በእድሜ ትልቅ ሆነሽ አስቢው እስኪ። በእድሜ ትልቅ የሆነች ሴት አንድ ትልቅን ለአቅመ አዳም የደረሰን ወንድ ስታጠባው ምን አይነት ሴንስ ምን አይነት ስሜት ሊሰማው ይችላል? ያንን ብታሳዩን ደስ ይለናል። እናንተ እንደው ማለት ልምዱ ያላችሁ በተለይ ካላችሁ ማለት ነው። እና ይሄ እውነት ከፈጣሪ የተሰጠ ሪል የሆነ እውነት ሊያመጣ የሚችል ነገር ነው ብላችሁ ታምናላችሁ? እና ከዛ አንጻር ብትገቡ ደስ ይለናል። እና ከሌላችሁ እኔ እና ካላችሁ ሙስሊሞች አትገቡም። ቁርአን ተጠብቋልም ካላችሁ በጓ የበላችሁ ክፍልስ የት ገባ? ያ ቨርስ የት ገባ? አላህ እውነት ቁርአንን የሚጠብቅ ከሆነ ይሄው ሐሰን በሆነ ሐዲስ ነው የተቀመጠው። ኑና አሳዩኝ የቁርአንን መጠበቅ የሚል ቻሌንጅ ነው ነገ ያለኝ። ቁርአን ተጠብቋል የምትሉን ከሆነ ቁርአን ይሄው ምንም አይነት ቨርስ አልጎደለለትም፣ ለሙሐመድ የተሰጠው ለሙሐመድ የወረደው በሙሉ አለ የምትሉ ከሆነ ገብታችሁ ብታሳዩን ደስ ይለናል፣ ካላችሁ ማለት ነው። የኔ ዋና ጥያቄ ዛሬ ይሄ ነው። ምክንያቱም ከማጥባት ጋር ተያይዞ ይሄኛውም ስለሆነ ቁርአን ላይ የተቀመጠውን ፍየል ስለበላችሁ ማነው በጓ ስለበላችሁ፣ ስለዚህ በጓን እያሰባችኋት ብትገቡ ጥሩ ነው። ታችሁ ሀቢቢ እኔ ብቻ ሆንኩ እምለፈልፈውና እሺ፣ እዚህ ጋር ላላችሁ ክርስቲያኖች በጣም አንድ ነገር እያስተዋልን እንድንሄድ ኮምፔር እናርጋቸው እስኪ እስልምናና ክርስትናን። ሁለቱን ኮምፔር ስናረጋቸው እስልምና ጋር ስንሄድ ቶታሊ መነሻውም መድረሻውም ሙሐመድና ሙሐመድ ብቻ ነው። ምክንያቱም ክሬት ያደረገው እሱ ስለሆነ። አሁን እንዴት ነው አእምሮ ያለው ሰው እውነት ቆም ብሎ የሚያስብ ሰው አንድ ሰው ብቻ ፈጣሪ እንደዚህ መልእክት ላከልኝ በመልእክተኛ በኩል እያለ የሚያመጣውን ነገር የሚቀበለው? ያ የተላከው አካል አንድም ጊዜ ታይቶ አይታወቅም፣ ከነህልውናው መኖሩ አይታወቅም። እንዴት አእምሮ ያለው ሰው ይሄን አክሴፕት አድርጎ ሊገነዘብ ይችላል? የትኛችሁም ክርስቲያኖች ይሄን የምትጠይቁ ደስ ይለኛል። የትኛው ሙስሊም ላይ በምድርም ላይ ስትንቀሳቀሱ ይሁን ሶሻል ሚዲያም ላይ ምናምን የምታገኟቸው ጋር እንደ ሃይማኖት ወሬዎች ወይ ደግሞ ሙስሊሞችን ስታገኛቸው ይሄን ብትጠይቋቸው መልካም ነው። ለምን ቀጥታ የሆነው ታሪኩ ገና ሲጀምር በሐዋርያት 3 ላይ ምንድነው የሆነው? መሐመድ ሄደ። ወደ የት ሄደ? ወደ ሂራ ዋሻ ነበር የሚውለው። እዛ ጋር በሚውልበት ሰዓት ያ መጥቶ ጨመቀኝ ብሎ መጣ። ያን የመጣውን ያላየው ያልሰማው ምን ይሁን ቀይ ይሁን ጥቁር ይሁን ያላየው ያላወቀው ወረቃ ጅብሪል ሊሆን ይችላል አለው። አስቡት፣ ለሙሳ የተገለጠለት ጅብሪል ይሆናል አለው። በክርስትና አስተምሮ ደግሞ ሙሴን ሲመራ የነበረው እስራኤልን ሲመራ የነበረው የእስራኤል ጠባቂ የነበረው ቅዱስ ሚካኤል ነበረ። ህዳር 12 የምናከብረው ማለት ነው። ስለምታውቁት ብዬ ነው ታሪኩ። አዘሪቨርስ ግን እሱ ያ ወረቃ ያለው ምንድነው? ጅብሪል ይሆናል። ከዛ በኋላ ሚስቱ ነብይ ነህ ብላ አወጀችለት። ከድጃ ነብይ ነህ ብላ አወጀችለት። ቀጥታ ያንን እስካሁን ድረስ አስቡት፣ ጅብሪል የሚባለውን አካል ያየ የለም። ሙሐመድ እስከሚሞትም ከሞተም በኋላ ጅብሪል የሚባለው አካል ታይቶም አያውቅም። በሌሎችም በምስክሮች ፊት ምስክርነትንም ሰጥቶለት አያውቅም፣ ኮንፊርም አድርጎለት አያውቅም። ልክ አሁን እኔ እዚህ ጋር ስናገር ከታች ያሉ ሰዎች አሉ፣ ገስት ላይ ያሉ ሰዎች አሉ፣ የምናገረውን ንግግሬን ይሰማሉ። ልክ ጅብሪል እንደዚህ መጥቶ ለሙሐመድ ሲናገር እንኳን አንድ እንኳን የሰማ ኤቪደንስ የለውም፣ ግን አሜን ብለው ይቀበሉታል። ይህ እውነት ህሊና ነው ወይ ብላችሁ ጠይቋቸው። አእምሮ ይሄ ነው ወይ? አእምሮ ያለው ሰው አንድ ነገር መጥቶ ከፈጣሪ ዘንድ ነው የመጣልኝ ስላለው ብቻ አሜን ብሎ እንዴት ይቀበላል? ክርስትና ላይ መልሱት ይህን ጥያቄ። ክርስትና ላይ ስትመልሱት የመጀመሪያ መጽሐፍትን የጻፈው 5ቱን መጽሐፍት ሙሴ ነው። ሙሴ ደግሞ እስራኤላውያን ነፃ ሲያወጣቸው ብዙ ተአምራትን እያደረገ ባህር እየሰነጠቀ ሁሉ ሲያሻግራቸው የነበረ ነው። እሱም ብቻ ሆኖ አልበቃም። 40 ዓመት ሙሉ መና እያወረደ ሲመግባቸው ነበረ። እንደዛም ሆኖ አልበቃም። እዛ ጋር ሲኖሩ ምን አሉት? አይሁዶች በጣም ብልጥ ናቸው፣ እንደ ሙስሊሞች አይደሉም፣ ዝም ብለው የሚነዱ አይደሉም። ምን ብለው ጠየቁት? እግዚአብሔርን አሳየን ካልሆነ አናምንህም አሉት። ከዛ እግዚአብሔርን አናገረ። እግዚአብሔር ምን አላቸው?
3 ቀን ከሚስቶቻችሁም ጋር ሳትገናኙ በንጽህና ሁናችሁ ወደ ተራራው ቅረቡ፣ ተራራውን ግን እንዳትነኩ አላቸው። በጣም አስተውሉ። አሁንም ያ ተራራና ሰዎቹ በንጽህና የሚቀርቡበት ምሳሌ ምን ይሆናል? እኛ ስጋው ደግሞ ልንቀበል 3 ቀን ግዴታ ነጽታን መጠበቅ አለብን። ትዳር ያለው ሰው ግንኙነት ሳያደርግ በንጽህና ቆይቶ ወደ ቤተክርስቲያን ገብቶ ያንን ይቀበላል። ነገር ግን ቅድስተ ቅዱሳን ውስጥ መግባት አይችልም። ለምን? እነዛ ህዝቦቹ ምንን ስላልነኩ? ተራራውን ስላልነኩ። ከነኩ ስለሚቀጸፉ እኛም ያንን አብነት አድርገን ወደ ቅድስተ ቅዱሳን ከተፈቀደለት ከካህናት ውጭ አንገባ ማለት ነው። እዚህም ጋር እንድታያይዙ ስለፈለኩ ነው። ከዛስ በዛ በተራራ ላይ በደመና ሆኖ ሲናገራቸው ፈሩ። ምድሪቱም ስትናወጥባቸው ፈሩ። ያኔ ምን አሉት? ሙሴ ሆይ ሰምተንማል አምነንህማል አንተን እንከተላለን አሉት። ያን አድርጎ ማረጋገጫ ሰጥቶላቸዋል። እንደዛም ሆኗል። በቃ ለሙሴ እህት ለነቢት ማርያምና ለአሮን እግዚአብሔር አምላክ ተገልጾ በድንኳኑ ጠርቷቸው ያደረጉትን ሁሉ ሲያናግራቸው እናያለን። እዛም ላይ ሆኗል። በቃ ሙሴና ኢሳያስ በተራራ ላይ ሆነው እግዚአብሔር አምላክ ሲያናግራቸው እናያለን። ሙሴ ላይ የነበረው መንፈስ ቅዱስ ኢሳያስም ላይ ሆኖ ሲመራቸው በዛ አይነት መልኩ ሲመጣ እናያለን። አሁን ይሄኛ ኤቪደንስ ያለው ነው ማለት ነው። እስልምና ላይ ግን ስትሄዱ ይሄ ነገር የለም። ቶታሊ ሙሐመድ ጀመረው። ከኔ በፊት ያሉት ሁሉ ሙስሊም ናቸው አላቸው። እሺ እንደዚህ ናቸው አላቸው። እንደዚህ ነው፣ ይሄ ወረደልኝ፣ ይሄ ለዚህ ወረደልኝ፣ እንደዚህ ጡት አጥቡ ለትላልቆች፣ እንደዚህ አድርጉ፣ እንደዚህ አለ። በቃ ያላላቸው ነገሮች የሉም። መርየም እንደዚህ ነው ስትያዝ እንደዚህ ብላ ፈራች፣ ጅብሪል መጥቶ ነፋፋባት፣ እንደዚህ አለ እንደዚህ አለ የሚል ታሪክን አመጣላቸው። ያን ሲያመጣላቸው አንድም ያየው የለም፣ አንድም ተአምራትም አድርጎ ማያውቅ። ኢቭን በተአምራት መራቸው እንዳንል በተአምራት የመራቸው መንገድ የለም። እሺ አምላኩ ተገልጦ አናግሮላታል እንዳንል አምላኩ ተገልጦ እንኳን ሌሎቹን እሱን አላናገረው። እሺ እሱም ነው እንዳንል ጅብሪል ተገልጦ ለሰዎቹ አላናገረም። ቶታል ያለው ሙሐመድ ጋር ብቻ ነው። የሙሐመድ ሐሳብ ብቻ ነው ያለው። ምክንያቱም ያ አላህ የሚባለው አካል ካላናገረ፣ የሱ መልእክተኛ ካላናገረ፣ ሌሎቹን እንደዛ ካልተረዳ ምን አይነት ኤቪደንስ ሊኖር ይችላል? ግቢ አንድ ማስረጃ ካለሽ እዩ። እኔ ካልኩት ውስጥ ውሸት ከሆነ ቀጥታ እኔ ሰልምልሻለሁ። ሻሃዳ ነው፣ የጣቴን ይዤ ነው የምጠብቅሽ። ጅብሪልን ከሙሐመድ ውጪ በሙሐመድ ዘመን ያየው ካለ ካልሆነ ግን ይሄው ሙሳን አላህ አናግሯል ብሎ ስላለ እሱንም የተናገረው ሙሐመድ ስለሆነ፣ ለመርየም ተገልጧል ስላለ ለመርየም ተገልጧል ያለው እሱ ስለሆነ፣ ከዛ ውጪ ግን ሙሐመድ ጋር የመጣውን ጅብሪል የተባለውን አካል መጣ ብላችሁ የምታምኑትን መምጣቱንም እርግጠኛ ስላልሆነ መጣ የምትሉትን አንድ ሰው አይቶት ከሆነ እኔ ይሄው ሰልማለሁ። ይሄው 67 ሰው አለ። አብረን ታይዘን ገሃነም እንሄዳለን ነይ። ስለዚህ ይሄ የለም። ሐዋርያቱ እነማን ናቸው? የሙሐመድ ሰሃባዎች ነይና አንድ ማስረጃ ስጪኝ ጅብሪልን አይተዋል የሚል አንድ ይበቃኛል። ምናልባት አንቺ ልታመጭ የምችው አንዲት ማስረጃ ምንድናት? አሁን ሙሐመድን ጠይቆ እንዴት ነው ሶላት የምትሰግደው እንዴት ነው የምታምነው ምናምን ብሎ ጠይቆት ያንን ካለው በኋላ የሄደ አንድ ፈረንጅ ሰው አለ፣ አንድ ነጭ ሰው ጸጉሩ ምናምን የሚያምር ምናምን። ከዛ በኋላ ሰሃቦች ምን ይላቸዋል? ጅብሪል ይሄ ነው ብሎ ይነግራቸዋል። እሱን ከሆነ እሱ ማስረጃ ሊሆን አይችልም። ምክንያቱም ጅብሪል ይሁን አንድ ነጭ ፈረንጅ ይሁን ዝም ብሎ መንገድ ላይ የሚያውቀው ሰው ይሁን ልናቅ ስለማንችል ማለት ነው። ከዛስ ደግሞ እውነት ጅብሪል ከሆነ እንዴት ነው የምታምነው ምናምን ብሎ እንዲህ ሊጠይቅና ሊማር ከሙሐመድ ይመጣል። ለሙሐመድ የሚያመጣው መልእክት እሱ ከሆነ እንዴት ከሙሐመድ ሊማር ይመጣል? ከዛ ውጭ ማስረጃ ካለሽ የፈለግሽውን አምጪ፣ ማስረጃ የሚሆንሽን ማለት ነው። ይሄው 64 ሰው አለ። ነይ ግቢ። አዎ ትለኛለች እንዴ? አይ መድኃኒዓለም ነይ ግቢ እና ይሄው አሳይን። ከፈለግሽ አዲሱን እንከፍትልሻለን ስለሌለ ማለት ነው። እና አእምሮሽን ግን እንደው እግዚአብሔር አምላክ ይክፈትልሽ። በተቻለሽ አእምሮሽን ክፈች።
እሺ ነይ ግቢሽ እና አሁባ አለሽ አይተናት ቢሊያም ሰላም ብያለሁ። ቀጥሉ እስኪ አሳብኩ አለን። እግዚአብሔር ይመስገን። ሰላም ለእናንተ። ወይኔ እግዚአብሔር ይመስገን። እኛ ገና 61 ነው። ልጠይቅ የሆነ ነገር እየደረሰ ነው። ይቅርታ ግን ሙስሊም ነው። ቅድም የሆነ ሰምቼ ነው። ሙስሊም ነው ክርስቲያን ነው? ኧረ ክርስቲያን ነኝ። እሺ እሺ ቀጥል። እሺ ክርስቲያን ነኝ አባዬ። እሺ መሐመድ ከእጅ ላይ ውሃ ፍልቆ ለስንት ሺህ ሰው አጣጥቷል የሚላለው እንዴ? ቁርአን ላይ ኧረ በእናትህ የሆነ ልጅ ሲቀደስም ኧረ አይልህም። መሐመድ ታምር ሰርቷል አይልህም። መሐመድ ታምር ሰርቷል ካለ አላህን ገደል ከተወታት። ይኸው ላሳይህ ነኝ። እንደውም አንድ ቪዲዮ ልክፈትና መሐመድ ታምር ሰርቷል የሚል ካለ ይሄን ቁርአን ልክፈትልህ። እሺ አሁን ቁርአን ነው የምከፍትልህ። እያየኸኝ ነው? ይታያል ስክሪን ላይ? አዎ ይታየኛል። በጣም ጥሩ። ይታየኛል። ልክ ነሽ። እንኳን ደህና ገባሽ። እደውላለሁ። አሁን ይሄ ቁርአን ያላህ ቃል ነው ብለው ነው የሚያምኑት። ከሁለት አንዱ እውነት ያደርጉልናል። አዎ እኔ እኮ ቅድም ይሄንን አንብበው እዚህ ጋር እስኪ አንብብ እስኪ አንተ ተባብ ቁጥር ነው። እሺ እስኪ ትንሽ ጎላ አድርገው። አይነበብም? አይነበብም? ለአይኔ ትንሽ እሺ ግን እንደዚህ እሺ አሁንስ እነዚያ የካዱት በእርሱ ላይ ከጌታው ተአምር ለምን አልተወረደለትም ይላሉ። ለማን? ለሙሐመድ ማለት ነው። ከዛ ምን ይለዋል? ስመው አንተ አስፈራሪ ነው የሚለው። አንተ አስፈራሪ ምን ብቻ ነህ? ብቻ ነህ። ስለዚህ መሪ አላቸው። አሁን እዚህ ጋር ምን እያለ መሰለህ? እንደዚህ እያለ ሲቀድስ እንግዲህ ጨረቃንም ገመሰ ይለዋል እኮ እነሱ ችግር የለባቸው። እና ይሄ እንግዲህ አስበው ያላህ ቃል ምን ይላል? ያላህ ቃል ብለው ስለሚያምኑ ምንድነው የሚለው? እነዚያ የካዱት በእርሱ ላይ ከጌታው ተአምር ለምን አልተወረደለትም ይላሉ። ይሄ ማለት እነዚያ ቁረይሾች ምናምን ከአይሁዶች ጠይቀው ተአምርን ካላመጣህ ለምን ተአምር አታደርግም እንደ ነቢያቶቹ አንተ ነብይ ከሆንክ ብለው ሲሉት ምን አለ? ከዛ አንተ አስፈራሪ ብቻ ነህ ብሎ አላህ እንደነገረው ይናገራል። ምን ብቻ ነህ? አስፈራሪ ብቻ ነህ። ይሄን ያለው አላህ ነው። ስለዚህ ሙሐመድ ተአምር ካረገ ይሄ አላህ ዋሽቷል ማለት ነው አይደለ? አስፈራሪ ብቻ ተአምር ካረገ ገብቷል አይደለ? ለምሳሌ ገብቶኛል። ምን ላይ ነው ግን እንደዛ ብሎ የሚለው ልጁ ከእጁ ውሃ ፍልቆ ለአንድ ሺህ ሰዎች ምናምን የሚለው ምን ላይ ነው? ኧረ እንደዛ የሚል ቁርአን ላይ የለም። ቁርአን ላይ እንደዛ የሚል ታሪክ የለም። እኔ አላየሁም እስካየሁት ድረስ። የጨረቃ ምናምን የሚለው ግን ዝም ብሎ ጨረቃ በምትገመስበት ጊዜ አስታውስ ምናምን አይነት ነገር ነው የሚለው እንጂ ጨረቃ በዚህ ቀን ምናምን የሚል ታሪክ የለም። ያው መጣችልሽ እሷ እና ቶታሊ ሙሐመድ ተአምር ሰርቷል ብለው የሚያምኑና የሚያስቡ ከሆነ ምን ይሆናል ማለት ነው? ይሄኛው ክፍል ገደል ይገባል ማለት ነው። አላህ ይዋሻል ማለት ነው። ገብቶሃል? ለምሳሌ አንድ ምሳሌ ልስጥህ። አንተ በአባቴ ኢትዮጵያዊ በእናቴ ኤርትራዊ ብትሆን እኔ ፈጣሪ ነኝ ብዬ አስበው። እኔ ፈጣሪ ሁኜ ቢኒያም በእናቱም በአባቱም ኢትዮጵያዊ ነው ካልኩኝ እንግዲህ በእናቴ ኤርትራዊ ነህ አይደለ? ይኸው ኤርትራዊ ነኝ የሚለውን ነገር የጎግል ላይ ገብቼ ሰርች ነው የማደርገው። አይደለም አለ እንትን ዌብሳይት አላቸው። ምንድነው የምጠይቃቸው? ሙሐመድ በህይወት ዘመኑ አንድ መልካም ስራ አድርጓል ወይ? አንድ ነው ያልኩት፣ ብዙ አይደለም። እሺ አንድ መልካም ስራ አድርጓል ወይ? መልካም ስራ አድርጓል ካላችሁኝ ከፍቼ ላንብበው ነው ስጠይቃቸው የሚመልሱልህ መልስ ምን መሰለ? እሱ ያደረገው መልካም ስራ ተነግሮ አያልቅም ይሉሃል። እሺ አንድ ብቻ ስጡኝ ስትላቸው ግን አንድም የለም። ላንብበው ነው የምትለው። ገብቶሃል አይደለ? አንተ የምትጠይቀኝ ምን ብለህ ነው? እኔ ላንብበው። ማንበብ ትችላለህ። ላንብበው አለ ካሉ
አንድ ይኸው ከፍተን አንብበው የፈለገ ሰው ይስጠን። ሌላ ደግሞ እስኪ በሐዲሱና በቁርአናቸው ማለት ነው ብዙ ጊዜ አሁን ሐዲሱን አንቀበልም የሚሉ አሉ። ሐዲሱ አንቀበልም የሚሉ አሉ። እንደገና ደግሞ ቁርአን ብቻ ይሉሃል። ገብቶሃል? ይሄስ ምንድነው? ምን ያህል ልዩነት ስላለው ነው ወይስ ምንድነው? ከምን አንፃር ነው? በጣም ብዙ ሴክቶች አሉ። በጣም ብዙ የተለያዩ ናቸው። አንዱ ጋር አይስማማም። ለምሳሌ እንበልና ወሃቢያዎች የሚያምኑት አላህ ምን አይነት መሰለ? ከአርሽ በላይ በዛቱ ያለ የተቀመጠ ነው። ሁለት ቀኝ ያለው እግር ያለው ባት ያለው እሱ ነው። ገብቶሃል አይደለ? ሁለት ቀኝ ከአርሽ በላይ ነው። ምን ላይ ነው? ኩርሲ ላይ ተቀምጧል ነው። ከአርሽ በላይ ነው። ኩርሲ ላይ እግሩን አስቀምጦ ነው ያለው ብለው ያምናሉ። ገሃነምንም እግሩን እያስገባ ነው ቼክ የሚያደርገው ሞልታለች አልሞላችም ብሎ። ለምሳሌ አንተ አይተህ ከሆነ የሆነ ነገር መኪና ትነዳለህ። አዎ በጣም ጥሩ። አሁን ሳልቫቲዮ ጌጅ ባይኖረው ምንድን ነው የምታደርገው አንተ? ከፍቼ ያዋለሁ ወይ የሆነ ነገር ከተበታለሽ? እሺ የሆነ ነገር ከተህ ነው የምታየው አይደለ? ልክ አላህም ጀሃነም መሙላትና ለመሙላቷን የሚያረጋግጠው እግሩን እያስገባ ነው። እግሩን ከተታርጎ አያውቅም ማለት ነው እዛው ቁጭ ብሎ ምንም የሚያውቀው ታሪክ የለም። ፓፓ ያውቃል ካሉ መተው ይመልሱልን። ለምን እግሩን እንደሚያስገባ ይነግሩናል። ሞላሽን አልሞላሽም እያለ ማለት ነው። እሺ እና ያላቸው መንገድ ይሄ ነው። ብዙ የተለያዩ ናቸው። ሱኒ የሚባላሉ ግራ ለምን እግር የለውም? ግራ ለምን የለውም? እኔ አሁን እኮ አላህ ባት በሚገለጥበት ጊዜ ይላል፣ እግሩን በሚያስገባበት ጊዜ ይላል። ቀኝ እግሪውን ግራ እግሪውን እርግጠኛ አይደለሁም እግሩ ላይ። እጁ ግን ሁለት ቀኝ እጅ ነው ያለው። ሁለት ቀኝ እጅ ሙሉ አንድ ማለት እንችላለን። ታዲያ ተመሳሳይ ነው። ያ ፍርቅስ አድርገን የሆነ ስዕል ነበር ባሳይ። እንደዛ ነው ያለው የአላህ መልክ ማለት ነው። አላህ ማንንም አይመስልም። አዎ ሁለት ቀኝ እጅ ያለው እኛ አላየንም እኮ አይደለ? ኦኬ አይ ስለ ሙሉ አንድ ነው ሲሉ አንድ ነገር ደግሞ ሙሉ የሚያደርገው ነገር መኖር አለበት ብዬ እኮ ነው። አንድ ለመሆን የአንድ ነገር የሚያሟላት ያለበትን ነገር ማሟላት የለበትም። ምንም ሰውን ከመሰለ ሰው የሚያሟላውን ነገር አሟልቶ መገኘት አለበት ብዬ አስባለሁ። እኔ ሰውም አይመስልም ማለት ነው። አሁን ሰውም ቢሆን እኮ አምሳያ የለውም። አዎ ማንም የለውም ሁለት ቀኝ እጅ። ግን ከሰው የወሰደው ምንድነው ካልከኝ ፊቱ የሰው ነው። አሁን ምን ይላሉ? ሙስሊምና ሙስሊም ሲጣላ ፊትን መምታት አይቻልም። ለምን? ባላህ አምሳያ ስለሆነ ያለህን ፊት መምታት ነው ተብሎ ስለሚታሰብ ማለት ነው። እሱ አለ አምሳያ የለውም። እንደገና ደግሞ ሰውን ይመስላል። እሺ እሺ ፊቱ ሰውን እንደሚመስል ነው ያለው መረጃ ማለት ነው። ጥሩ ነው። ግን በጣም ማወቅ አለብን ይመስለኛል። ብዙ አናውቅም። አሁን ግን ትንሽ እናንተ እየገለጣችሁልን ፎሎ አድርጌ ያለው ናቶሎ እየገባ ስናወራ ሙሉም በማስረጃ ነው የምናወራ። ሙሉ ሐዲሳቶቻቸው የራሳቸው ተፍሲራታቸው እውነተኛ የሆኑ የነሱ መረጃዎች ናቸው። ኦኬ እነሱ ግን ቶታሊ ቀጥፏል። እኔ አሁን የትኛው ሙስሊም መጥቶ መረጃውን ስጠኝ ነው የምለው። ለምን እንደዚህ ነው ይለኛል። ለምሳሌ ጅብሪል ካላ መጣ ይልሃል። አስበው የመጀመሪያ ገና ለሙሐመድ ሲገለጥለት ሂራዋሻ የሚባል እየሄደ ይውል ነበር። ከሚስቱ ምሳ እየቋጠረ ምናምን እዛ ይውል ነበር የሚውለው። ከዛ መጣ ሰውን ከረጋድን በፈጠር ነው አንብብ አለው። እኔ ማንበብና መጻፍ አልችልም እያለ ሙሐመድ አንብብ እያለ አስጨነቀው። ወይ ማንበብ አለመንበቡን አያውቅም ማለት ነው። እሱ አያውቅም። ቢያውቅ ኖሮ እንደዛ ያደርገዋል። እስኮ ነው የምልህ እኮ የሚጨምቀው ከሆነ አላዋቂነቱን ነው ያሳየው። እሺ ከዛ ምን ሆነ መሰለ? ወደ ሚስቱ ሩጦ ሸፍኝኝ እያለ ወደ ቀሚሷ ስር ገባ ማለት ነው። ሸፈነችው። ከዛ የሆነ ወረቃ የሚባል ዘመድ አላቸው እዛ ጋር ይዛው ሄደች። ወረቃ የሚባለው ደግሞ መጽሐፍ ቅዱስን ከአይሁድ ወደ እንትን እየተረጎመ ነበር፣ ወደ አረበኛ እየተረጎመ ያለ ሰው ነው። ያው ሰነፍ ክርስቲያን በለው ግን እንደዛ ነው የምንረዳው እሱን ሰውዬ። ለምን ከዛ ምን አለው? ለሙሳ የተገለጠለት አለው ጅብሪል ይሆናል አለ። አሁን እኛ ለሙሴ ጅብሪል ነው ገብርኤል ተገልጿል ብለን አናምንም አይደል? ገብርኤል አይደለም እስራኤልን የመራቸው ማን ነው የምንለው? ሚካኤል ነው እንላለን። ሚካኤል ነው አይደለ? አዎ እሱ ግን ምን አለው? ጅብሪል ነው ለሙሳ የተገለጠለት
ጅብሪል ነው ብሎ አለው። ከዛ በኋላ ሚስቱ ምን አለችው? ነብይ ነህ ብላ የመጀመሪያው ማዕረግ ሰጠችው። ያንን ስላለው ብቻ አላየው ምን አለ ሂዶ አላናገረው። እኔ መጥቼ እንደዚህ እንደዛ አስጨነቀኝ ስለ አንተ ምን አልከኝ? ለሙሳ ራሴን መላመት አልኩ። እሺ እሱን አልከኝ። እኔ ጋር ደግሞ ሚስቴ ምን አለችኝ? በቃ አንተ ነብይ ነህ ብላ አወጀችልኝ። ከዛ በኋላ ያ ጅብሪል መልእክት ሰጠኝ እያልኩኝ ማምጣት ጀመርኩኝ ማለት ነው። ቁርአን እስልምና ታሪኩ ይሄ ነው ባጭር፣ ገና ቢጊኒንግ የሚጀምረው ማለት ነው። ከዛ በኋላ እሱ ለሚፈልገው ነገር ብቻ የሆነ ነገር ሲሆን እንደዚህ ይላል፣ የሆነ ነገር ሲሆን እንደዚህ ይላል። ለምሳሌ እኔና ነብዩ በተናገርን ጊዜ ለእናንተ ምርጫ የላችሁም ብሎ ይናገራቸዋል። መልእክተኛውና አላህ በተናገሩ ጊዜ ለምዕመናን ምርጫ የላቸውም ይላቸዋል። ይህን ተጠቅሞ ምን አደረገ? አንድ ቆንጅዬ ልጅ ነበረች ዘይነብ የምትባል እና ላሳደገው ልጁ ዳራት ማለት ነው። አላገባም ስትል መልእክተኛውና አላህ ከተናገሩ ምርጫ የላችሁም የሚለውን ያስታወሳት ማለት ነው። እርስዎ ካሉማ ብላ እሺ ብላ አገባችው። ካገባ በኋላ ልጁን ላይ ሲሄድ ራቁቷን ሲያት አማረችው ማለት ነው። ስታምረው አፋቷ አገባት እሷን አስበው። ከዛ እሷን ካጋባት በኋላ ምንድነው የሆነው? አብሮ መተኛት ቶሎ ፈልጓልና ሚዜዎቹ ደግሞ አልወጡለትም ከቤት። ከዛ ቁርአን ወረደልኝ ብሎ አመጣላቸው። ምን የሚል ቁርአን ወረደ መሰለ? እሺ ከዛ ከቤት አልወጣለት ሲሉ እሱ አብሮ ሊተኛ ፈልጎ አልወጣሉ እነዛ ሚዜዎቹ ማለት ነው። አስበው ደግሰህ እያበላህ እያጠጣህ አልወጣለት ሲሉ ማለት ነው። ከዛ ቁርአን ወረደ አላቸው። የአላህ ቃል ምን ብሎ ወረደ? ወደ ነብዩ ቤት ሳትጠሩ አትምጡ፣ ከተጠራችሁም ቶሎ በልታችሁ ውጡ፣ ነብዩ አይናፋር ነው፣ አላህ ሁሉን አዋቂ ነው የሚል ቁርአን ወረደ። ገባ? ቁርአን የወረደው በዚህ አይነት ስቴፕ ነው። ቶታሊ ለራሱ ይቅርታ አላቋረጥኩ። ግን ይሄ ወረደ የሚባለው ነገር እኮ ሌላም ቦታ ሰምቼ ወረደ የሚለው ነገር እንዴት ነው? በምን መልክ ነው የሚወርደው? እሺ መውረድ ማለት መገለጥ ነገር መገለጥ ነው። አሁን ለምሳሌ አንድ መገለጥ አሁን እኔ እዚህ ጋር ልስጥህ። እኔ ጋር አሁን ቁርአን ወረደልኝ ብዬ ልሰጥ ነው። ቢኒያም ፕሮፋይልህን ፎቶ አድርግ የሚል አላህ አዋቂ ነውና ምናምን ብዬ ሰጠሁ። በቃ እኔ ጋር መጣልኝ። ኦኬ አሁን ይሄንን ተናገርኩ። አሁን የተናገርኩት የማን ቃል ነው? የአላህ ቃል ነው። አንተ ቀጥታ ፎቶ ማድረግ ነው የሚጠበቅብህ ማለት ነው። ገባ አይደለ? ከዛ ይሄ የወረደበት ምክንያት ይባላል። አሁን እኔ የተናገርኩት አለ አይደለ? የወረደበት ምክንያት ሲባል ቢኒያም ፕሮፋይሉ ላይ ፎቶ አልነበረውምና ፎቶ ማድረግ ስለነበረበት ይሄ አያ ወረደ ይባላል። ወረደ የሚሉ ይሄንን ነው። አሁን እኔ እንግዲህ ከውስጤ ነው አምጥቼ ነገርኩ። ገባኝ። እነሱ ጋር ያለው ትምህርት ይሄ ነው። አይ አይደለም የሚል ሙስሊም ካለ ገብቶ መሞገት ይችላል። አዎ እንግዲህ እኛም እንማራለን እና ሙሉ ተጠጉት፣ እወቁት። ክርስትናችሁን በደንብ እወቁ፣ ተማሩት። ክርስትና ህይወት ነው። ክርስትና በአንድ ነገር ላይ አይደለም። አሁን ለምሳሌ ክርስትና ላይ ስትመጣ የመጀመሪያ መጽሐፍ የጻፈው ሙሴ ነው አይደለ? ቅድም ስናገር ሰምተን ከሆነ ሙሴ ላይ አይሁዶች ብልጥ ናቸው፣ እንደኛ እንደ ሙስሊሞች አይደሉም። ያን ሁሉ ተአምር እኮ እያደረገላቸው አስበው፣ ባህር ከፍሎ እያሻገራቸው በስንት ተአምራት ከግብፅ ነፃ እያወጣቸው እግዚአብሔርን ካላየን አናምንም አሉት። ያም ሁሉ እኮ የሆነ መና እየመገባቸው ነበር እኮ ልብሳቸው ሳያልቅ ምን ሳይል አስበው፣ ከሰማይ እየወረደ መና እየበሉ ከአለት ላይ ውሃ ፍልቆ እያጠጣቸው አስበው፣ ያን አለት እንትን ብሎ ውሃ እያጠጣቸው ያ ሁሉ ነገር እንኳን እየሆነ እግዚአብሔርን ካላየን አናምንም አሉት ሙሴ። በፊታችን የሚሄድ አምላክ አምጣልን አሉት። ከዛ ምን አደረገ መሰለ? እግዚአብሔርን ካናገረ በኋላ ምን ሆነ? ከዛ እግዚአብሔር በተራራው ላይ ሆኖ በድምፅ አሰማቸው አይደለ? ያ ታሪክ እናያለን ማለት ነው። እንግዲህ በጣም የማይገናኝ ነገር ነው። አንዳንድ ጊዜ የሚሉትም አሁን እኔ ክርስቶስ በመጽሐፍ ቅዱስ ላይ ስለ ነብያችን የተተነበየ ትንቢት አለው ብለው ይላሉ። የማይገናኝ ነገር ነው። እንዴት ነው አንተ ያመነ የተጠመቀ ይድናል ብሎ ያለ ጌታ እንደገና ደግሞ የማያምን በክርስቶስ የማይመን የማይጠመቅ እንዴት ያስተነብያል ብዬ ይተነበያል ብዬ ራሴ ጥያቄ ሆነብኛል። ለምን
የማይገናኝ ነው። አሁን አንተ የሚገናኝ ነገር ነው። ምንድነው መሰለ አንድ አይነት መልክ ያላቸው ወፎች አንድ ላይ ይበራሉ ይላል እንደው ምድራዊ አነጋገር እንኳንና እንዴት ነው ከነቢያትም የማይገናኝም ኦፖዚት የሆነ ነገር እንዴት ነው ማገናኘት የሚቻለው? በጣም ተቃራኒ ነው፣ ሐሳቡም ተቃራኒ ነው። በመስቀል ላይ ለኛ ስላደረገው ድህነት ራሱ የሚቃወም ነው። ክርስትናን የሚቃወም ነው። እንዴት ነው ነብይ ብለን በእኛ ዘንድ ልንቀበልላቸው የምንችለው? የማይገናኝ እኮ ነው። አንደኛ ክርስቶስን አስክዶ ነው የሚመጣው፣ አስክዶ ነው። ገብቶሃል? እና የማይገናኝ ነገር እነሱ ማረጋገጫ ስለማይጠይቁ ነው እንጂ ክርስትናው ላይ ስንሄድ ሙሴ ነው መጀመሪያ የጻፈው አይደለ? ዘጸአት ላይ ስንገባ ምን ይለናል? ዘጸአት 19 ላይ ቁጥር 3 ጀምሮ ስታነበው ሙሴም ወደ እግዚአብሔር ዘንድ ወጣ፣ እግዚአብሔርን በተራራው ጠርቶ አለው ለያዕቆብ ቤት እንዲህ ብለህ ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረገውትን በንስርም ክንፍ እንደተሸከምኳቸው ወደ እኔም እንዳመጣኋቸው አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት፣ የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡም ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን አለው፣ ገብቶሃል? ያለውን ሁሉ እናደርጋለን አሉት አይደለ? ምክንያቱም አሳየን ስላሉ። ከዛስ እግዚአብሔርም ሙሴን አለው፣ ከአንተ ጋር ስነጋገር ሕዝቡ እንዲሰሙ፣ እየሰማ ነው አይደል? ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ፣ አየው፣ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣለሁና አለው። ሙሴም ለሕዝቡ በዙሪያውም አድርግላቸው፣ ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካ ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ አለ። እንግዲህ አስበው፣ ሳያቋርጥ የመለከት ድምፅ፣ እኛ የቅዳሴ ደወላችን ማለት ነው። ሙሴ መለከት ድምፅም በተራራው ላይ ሆነ፣ በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም አለ፣ እንግዲህ አስበው፣ በተራራው ላይ ያ ሁሉ ሆነ አይደለ? ሙሴም ሕዝቡን ከእግዚአብሔር ጋር ለማገናኘት ከሰፈር አወጣቸው፣ ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበር፣ ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለኮቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። ገባ አይደለ? ሙሴና እግዚአብሔር ምን አሉ? አወሩ ማለት ነው። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔር ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፍ ከእርሱም ብዙ እንዳይጠፋ ለሕዝቡ አስጠንቅቃቸው አለ። ምክንያቱም ተራራው ምን እንዳትሉ ተብሏል፣ እንዳትነኩ ተብሏል አይደለ? እንዳይጠፉ አስጠንቅቃቸው አለ። እሺ፣ ከዛ ወደ እግዚአብሔር የሚያቀርቡትን ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውን ብለህ አስጠንቅቀኛልና ሕዝቡ ወደ ተራራ ይወጡ ዘንድ አይችሉም አለው። ምክንያቱም ያንን ስላዘዘው ለሕዝቡ አዝዣቸዋለሁ፣ ያን ነገር አድርጌያለሁ አለውና ነገረው አይደለ? ከዛ አይወጡም አለው። ከዛ እግዚአብሔርም ሂድ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ አለው። ማንና ማን ይወጡ አለው? ካህናትና ሙሴ። አሁንም ወደ ቤተ መቅደስ የሚገቡት ማን ነው? ካህናት። ሙሴም ወደ ሕዝቡ ወረደ፣ ሕዝቡም ይልና ቀጣው ክፍል ላይ ነው። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ፣ ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ፣ ከእኔ በቀር ሌሎች አማልክት አይኑሩልህ በሰማይ ምናምን እያለ ትእዛዛትን ሰጣቸው አይደለ? ለሚወዱኝ ትእዛዝ ሊጠብቁ ምናምን እያለ እሱን ሁሉ ካደረገላቸው በኋላ ምን እናገኛለን? እሺ ነው
የለም። አዎ ገብቶሃል አይደለ? ምንም ማረጋገጫ ሳይኖረው በደመ ነፍስ ነው የሚከተሉት። ራሱ በራሱ ነው ያረጋግጣል። ደግሞ ለራሱ ዓላማ ብቻ ነው ወረደልኝ የሚለው ምንም ምስክር የለውም። ምንም አይነት ኤቪደንስ የለውም። አዎ እንግዲህ ጨመቀኝ የሚለው ኃይል ራሱ ማን እንደሆነ ራሱ አላወቀውም እኮ ሰውየው በሰጡት ግምት ነው ሊሆን ይችላል ነው። እሳቸውም እኮ ትክክለኛ የሆነ ነገር አይደለም እዛ ጋር ያሉት ሊሆን ይችላል። ከዛ እነዛ አሜን ብለው ተቀበሉ። ልክ እሱ ሊሆን ይችላል ነው ያለው፣ እውነታ ነው አላለም። ከዛ እነዛም ተቀበሉ ነው የሰጠው። እሱ ግን አክሴፕት አደረጉት እንጂ አሁን ግምት ነው። አሁን ቅድም ስታነብልኝ እኮ ግምት ነው፣ እርግጠኛ አይደለም። ሊሆን ይችላል ሲል እነዛ ደግሞ ተቀበሷ ደግሞ አንተማ ነብይ ነህ አለችና ደግሞ እሷ አቀባችሁ ነብይነትን። እዛ ጋር አላህ ነብይ ያረኩት ሲል አትሰማም። ከዛ በኋላ ምንድነው አንዳንድ ሲያሞጋግሱ የሆነ ምንድነው የምትሆነው አንተ አቅጣጫ እኮ ትሰጣለህ። ከዛ ለራስ የሆነ ክብር የሚሰጥህን ነገር እየፈለክ እዚህ ምድራዊ ራሱ ከዛ ክብር መውረድ አትፈልግም። የተለያየ ነገሮች እየጨመርክ ለራስ ከያችን የበላይነትን ለማስቀጠል ብዙ ነገር ታደርጋለህ ዓለም ውስጥ ራሱ ይኸውልህ። ስለዚህ እንትናም የዚህ አይነት ተጽዕኖ አድርሰውበታል እነዛ ሰዎች የሰጡት ስም እሱን ራሱ ያልሆነ ነገር ውስጥ እንዲገባ አድርጎታል ብዬ ነው የምቀምጠው። አንደኛ ያ ሰው ምን አይነት እንትን አለው መሰለ ያኛው የመጽሐፍ ቅዱስን የሚተረጉም ወደ አረብኛ ነው እንዳልክ ሰምቻለሁና ከዛ ሰውዬ የሰማውን እንዳለ ምንድነው ከእንደዛ አይነት ከትልልቅ ሰው አሁን ያነ ሙገሳ ሲሰጥ ምንድነው የሚሰማህ አንተ? የሌለ እኮ እንትን ነው የሚሆንብህ እና እሱም ላይ ያተጽኖ ሆኖበት አንድ ሐዲስ እንደውም ባወጣልህ ራሱ ምን ይላል? ቁርአንን ሲጽፍለት የነበረው አልበቀራን ሲቀራና ቁርአን እየጻፈ የነበረው አንድ ከክርስትና ወደ እስልምና የገባ ሰው ነበረ። ከዛ ምን ሆነ መሰለ ቀጥታ እሱ አንድ ነገር ተናገረና ወደ ክርስትና ተመለሰ። ምን ብሎ ተናገረ? ሙሐመድ ምንም አያውቅም፣ እኔ ከምነግረው ውጪ የሚያውቀው ነገር የለም ብሎ እስልምና ስህተት መሆኑን ስላወቀ ተመልሶ ወደ ክርስትና መጣ። ግን ሙሐመድ ምን አደረገው? አስገደለው ማለት ነው። ግን ደስ የሚለው ነገር ያቺ የወጣባት ቦታ መረጃ ታሳየኛለህ? የትኛውን ያስገደለበትን አሳይሻለሁ። ሙስሊም ነሽ? እሺ አዎ ሙስሊም ነኝ። እሺ ምን አሸሽ? በላውጣለሽ ቡሃሪ ላይ ነው ራሱ ማውጣለሽ። Bye-bye. One more thing to do before Daddy gets home. Yeah, Daddy's birthday surprise. George, remember, George, buckets of water. Mummy Pig has got I wonder what Daddy Pig's birthday surprise is going to be. Daddy's home! Quick, back to the house. Daddy Pig is home from work. Happy birthday, Daddy Pig! Thank you, everyone. Wow, what a fun candle. That's because you are very, very old, Daddy. You must blow out all your candles in one go. I'll do my best. Was Christian. Here's your birthday present. እኔን አይሰማኝም ወይስ እያወራችሁ አይደለም? አይ ጸጥ ብዬ ነው እንትን ሐዲስ ላውጣላ ብዬ ነው እንጂ አውሩ እስከዛ ትጂ ምን እናወራ? ወይም ስላለበት የተጀመረውን ቀጥይበታል። ሰኞ ማክሰኞ ሳይሆን
እንደዛ ከሆነ ምን ላይ እንደምታወር እኮ ነው ገና መግባቴ ነው። አልሰማውም። የሬሳችን ምን እንደሆነ የቲጂ አፍራህ ሙስሊም አይ ቲንክ አፍራህ ነች የጠየቀችው። አፍራህ እንጀም አውሳነሽ ሙስሊም ነሽ? ይሄ አይሰማም እንዴ? ይሰማል። ናኑት ይሰማል። ያ ድምፅሽ አይሰማም ሀቢቢቲ። ሙስሊም ነሽ? አፈረች አፍራ ሙስሊም ከሆንሽ ልጠይቅሽ ነው እስልምና ላይና ሙስሊሙ ነሽ በእስልምና መኖር በጣም እስኪ እንደው ሴት ልጅ የተከበረችበት የምትይው ነገር ካለ ንገሪ። ምክንያቱም ሴት ልጅ ሲያዋርድ ነው